ሰላም ጋይስ እንዴት ቆያችሁ? እንዴት ናችሁ? እንኳን ወደና ዩቲዩብ ቻናል በሰላም መጣችሁ። ያው ዛሬም እንደተለመደው የኔክስት ዊክ የማርኬት ኤክስፔክቴሽናችንን ከጎልድ ከጂፒኤስዲ ከዩኤስዲ እና ከዩኤስዲ ጂፒዋይ ለማየት እንሞክራለን። ያው ጥሩ ሳምንት ይኖረናል ብዬ አስባለሁ። ያው ከዚህ በፊት የምንሰራቸው ኢንፍሉዌንሰሮች ብዙዎቻችሁ እየተጠቀማችሁበት መሆኑን አይቻለሁና ትንሽ ያው በጤና ምክንያት ያለፈው ሳምንት ላይ አክቲቭ አልነበርኩም። ዊክሊ አናሊሲስ አልሰራውም እና ብዙዎቻችሁ የጠየቃችሁ ነበረ። ለጠየቃችሁ ለሁላችሁም ቴንኪው። አሁን ደህና ነኝ፣ ወደ ሙሉ ጤንነት ተመልሻለሁ። ስለዚህ ያው ዲስ ዊክ የሚኖረንን የማርኬት ኤክስፔክቴሽን አብረን ለማየት እንሞክራለን ማለት ነው። ያው ትንሽ ሴንሲቲቭ የሆነ ዊክ ነው የሚሆነው ቢካዝ ያው ከጂኦፖለቲክሱ አንጻር አንዳንድ ነገሮች ላይ ፋይናል ዲሲሽን ናቸውን መጠበቅ መቻል ስለሚኖርብን ማለት ነው። ስቲል ያው እንደምታውቁት ያው ቅዳሜ ዕለትም በወጣው አንዳንድ ኒውሶች ምክንያት ስትሬት ሆርሙዝ ጉዳይ ላይ ያው ግልጽ ያልሆኑ አንዳንድ ነገሮች አሉ። ያው ኢራን መስመሩን ዘግቼዋለሁ ብላለች። አሜሪካ ደግሞ ያው መርከቦች እያለፉ ነው፣ ምንም አይነት እንትን ያለ ነገር የለም እያለች ነውና ያው ይሄ ነገር የሆነ ኮንፊውዝ ያደርጋልና ብዙ ነገሮች ላይ ትሬዲንግ ላይም ያው የተወሰነ ኢምፓክት ይኖረዋል ብዬ አስባለሁ ማርኬቱ ላይ ቢካዝ ያው ስቲል አንሰርቴኒቲው እንዳለ ስለሆነ ውጥረቱ እንዳለ ስለሆነ ያ ነገር ያው ማርኬት ላይ እርግጠኛ ሆነን ዳይሬክሽን እንዳንይዝበት የሚያደርግ ሀሳብ ነው ማለት ነው። ስለዚህ ያው ከዚህም አንፃር ማርኬቱን የተወሰነ ነገር ኢምፓክት ይኖረዋል ብዬ አስባለሁ። ሌላው ፋንዳሜንታል ዲስ ዊክ ከሚኖሩን ኒውሶች መካከል ያው ያለፈው ሳምንት እንደምታስታውሱት ኤፍኤምሲ ነበርና አግሬሲቭ ሙቭመንት ነበር የሄደው። ዲስ ዊክ ደግሞ ያው ያን ያህል ሜጀር ኒውስ የምንለው ኒውስ የለንም። ነገር ግን እዚህ ጋር እንደምታዩት ፋይናል ጂዲፒ ያለን ፋይናል ጂዲፒ ያው ሜቢ ኳርተርሊ ስለሆነ የተወሰነ እንትን ይኖረዋል። ነገር ግን ታትማች ማርኬቱ ላይ ኢምፓክት የሚያመጣ ነገር አይደለም። ስለዚህ ዲስ ዊክ ያን ያህል ሜጀር የምንለው የምንጠብቀው ኒውስ የለንም ማለት ነው። የማርኬት ኮንዲሽኑ ያው ሜቢ ጂኦፖለቲክሱ ላይ ያው እንደምታውቁት በየጊዜው የሚለዋወጥ ነገር ስላለ ትንሽ ያው ሊያስቸግረን ይችላል። ከዛ ውጭ ግን ታትማች በኢኮኖሚካል ኢቨንቶች ዙሪያ ስኬጁል የወጣላቸው ኒውሶች የሉም ማለት ነው። ሜጀር የሆኑ ኒውሶች የሉንም። ከጂዲፒ ያው የተወሰነ ኢምፓክት ሊኖሩ ይችላል፣ ግን ታትማች ያን ያህል በጣም እንትን ይቀይር ነገር ዳይሬክሽን የሚያስቀይር አይነት ቮሊዩም አይኖርም ማለት ነው። ስለዚህ እነዚህ ነገሮች ያው ከማርኬት ቼክ እናደርጋለን ማለት ነው። ሰብስክራይብ ያላደረጋችሁም ልጆች ሰብስክራይብ በማድረግ ቪዲዮን ጀምሩት። ያው ሌሎችም ፎር ፍሪ ስለሆነ የምሰራው ሌሎች ጋር እንዲደርስ ለሚያስፈልጋቸውም ልጆች ሼር አድርጉላቸው። ሀሳብ ሼር፣ ፕራይስ አክሽን አንደርስታንድ ማድረግ ለሚፈልጉ ልጆች ሼር አድርጉላቸው ማለት ነው። ስለዚህ ወደ ዛሬው ዊክሊ አናሊሲስ ቴክኒካል ነገሮች ስንገባ እንደምታስታውሱት ዲስ ዊክ ማርኬት ይህንን በተደጋጋሚ ኦልሞስት ከዛሬ ዓመት ጀምሮ ከጁን ጀምሮ ከ2025 ጁን ጀምሮ ማርኬት እዚህ ቦታ ላይ የመጣ በተደጋጋሚ ሪያክት እያደረገ ሪጀክት እያደረገ ነበር። እንደምታዩት ሪያክት ያደርጋል፣ እዚህ ጋር ድጋሚ ሪጀክት ያደርጋል፣ ሪያክት ያደርጋል፣ ሪጀክት ያደርጋል። በእንደዚህ አይነት ሴናሪዮ ነው የነበረው። ከረንትሊ ግን ይሄ ቦታ ብሬክ ተደርጓል። ይሄ ብሬክ መደረጉ ማርኬት ሞር ከዚህ በኋላ የሚኖሩትን የ2026 6 ወሮች ቡሊሽ የሆነ ሙቭመንት እንደሚሰጠን ወይም ደግሞ ዶላር ስትሮንግ እንደሆነ የሚያሳይ አንዱ እንትን ነው ማለት ነው። ነገር ግን ይሄ ነገር ሙሉ ለሙሉ ኮንፊደንት ቢልድማን ለማድረግ ይሄ ኤሪያ እንደምታዩት እዚህ ላይ በቦዲ ብሬክ መደረግ አለበት ማለት ነው። ስቲል ገና ነው። ያ ማለት የመንዝሊ ካንድል ስለሆነ የተወሰነ ይቀረዋል። ይሄ ካንድል ግን በቦዲ ክሎዝ ካደረገ ከዚህ በኋላ የሚኖሩ ሙሉ ሳምንታት ቡሊሽ መጠበቅ እንችላለን ማለት ነው። ኦቨርኦል አሁን ማርኬቱን ከዚህ በፊት ሜንሽን እንዳደረኩላችሁ እንደ ሃየር ታይም ፍሬም ብናየው ትሬንዱ ምን ትሬንድ ላይ ነው? ቡሊሽ የሆነ ትሬንድ ላይ ነው ማርኬቱ። እንደምታዩት ሃየር ሃይ ሃየር ሎ ሃየር ሃይ ሃየር ሎ እየሰራ እየወጣ ያለበት ቡሊሽ ትሬንድ ነው ማለት ነው ዴክሷይ ላይ ያለን። ስለዚህ ይሄን ትሬንድ ለማየት ስንሞክር ማርኬት አሁን እዚህ ቦታ ላይ ምን እያደረገ ነው? አግሬሲቭ በሆነ መንገድ ከዚህ ኪ ሌብል ሪጀክት አድርጎ ብሬክ ለማድረግ እየሞከረ ነው ማለት ነው። ስለዚህ የምንጠብቀው ሙቭመንት ቡሊሽ ነው ማለት ነው። ኦልሬዲ ትሬንድ ላይናችን ነክቶልናል። እዚህ ጋር የነበረን ሬዚስታንስ ኤሪያ ብሬክ እያደረገው ነው። ስለዚህ ይሄ ቦታ ኪ ነው ማለት ነው። እንደ 3 መንዝም 6 መንዝም ማርኬቱ ክሎዝ የሚያደርግበት ኪ የሆነ ሌቭላችን ስለሆነ ማለት ነው። ስለዚህ ወደዚህ ሀሳብ ስንመጣ
ከረንትሊ ቻርት ላይ የምናያቸው ነገሮች ወደ ዴይሊ ወርደን በምናይበት ሰዓት ማርኬቱ እዚህ ጋር እንደምታዩት ዊክሊ ላይም ብሬክ አድርጓል። ዴይሊ ላይ ግን ምን ያስፈልገዋል? ማርኬት ለመንቀሳቀስ ከዚህ በፊት ያወራናቸው 4 ፖይንቶች አሉ አይደለም? ስለዚህ ከነዛ ውስጥ እዚህ ጋር ማርኬት ኢምባላንስን ሪባላንስ ማድረግ አለበት ወይም አግሬሲቭ የሆነ እነዚህ ጋር እንደምታዩት አግሬሲቭ የሆኑ ካንድሎች አሉ ከሐሙስ ዕለት ጀምሮ በኤፍኤምሲ ክሬት የተደረጉ እነዚህ ኤሪያዎች የተወሰነ ፊል ማድረግ አለበት ወርዶ ይህንንም ሬዚስታንስ ኤሪያ ወደ ሳፖርት ቀይሮታል። ስለዚህ ያንን ሳፖርት መጠቀም አለበት ወይም ቴስት ማድረግ መቻል ይኖርበታል ማለት ነው። ከዛ በኋላ የመውጣት ፕሮባቢሊቲ ወደ ላይ ይኖረዋል ብዬ አስባለሁ። ስለዚህ ዲስ ዊክ አንድ 2 ቀኖች ቤሪሽ ሆነ ሞመንት ልናይ የምንችልበት ፕሮባቢሊቲ አለ። ቢካዚያው ማርኬቱ ትቶት የመጣው ኢምባላንስ ስላለ ያንን ነገር መሙላት ስላለበት ማለት ነው። ያው ከዚህ በፊትም ያለውን ቻርት ለማየት ስንሞክር ማርኬት አግሬሲቭ በሆነ መንገድ ይወጣል። ከዛ ኢምባላንስ እዚህ ጋር እንደምታዩት ሪባላንስ ያደርገዋል ማለት ነው። አሁንም አግሬሲቭ በሆነ መንገድ ይወጣል፣ ሪባላንስ ያደርጋል። አሁንም አግሬሲቭ በሆነ መንገድ ይወጣል። እዚህ ጋር ምን እንጠብቃለን ማለት ነው? ሪባላንስ ያደርጋል ማለት ነው። ስለዚህ ይሄንን ሙቭመንት እንጠብቃለን ማለት ነው። ከዲኤክስዋይ የተወሰነ ፑልባክ እንዲያደርግልን ከዛ በኋላ ግን የመውጣት ፕሮባቢሊቲ ይኖረዋል ብዬ አስባለሁ። ያው ጂኦፖለቲክሱ ጋር አንዳንድ ነገሮች ግልጽ አይደሉም ቅድም እንዳየነው። ነገር ግን ያው ያንን ነገር ሞር ወደ ስምምነት ለሚያቀርባቸው ነገር ይበዛል ብዬ ስለማስብ ለዛም ያው የመውጣት ፕሮባቢሊቲ ያለው ማለት ነው። ሜቢ ኦይልንም ለማየት ስንሞክር የተወሰነ ሊወጣ ይችላል። ያው ሰሞኑን ባለው አንሰርቲኒቲ ምክንያት ያው ኢራንም ወደቡን እየዘግቻለሁ ትላለች፣ አሜሪካም ደግሞ ያው አልተዘጋም ምንም አይነት እንትን እያለች ስለሆነ ያ ነገር የተወሰነ ማርኬቱ ላይ ትረስት እንዳይኖር ያደርጋል እና የተወሰነ እዚህ አካባቢ ድረስ ሊመጣ ይችላል። 80 አካባቢ ድረስ ኦፕኒንግ አፑን ፊል ስላላደረገው ማለት ነው። ፕሪቪየስ የነበረውን ኦፕኒንግ አፕ ይሄ ኤሪያ ፊል ስላላደረገው እንደምታዩ እዚህ ጋር ጦርነቱ ከመጀመሩ በፊት የነበረው 67 ነው። ኦልሞስት ወደ 120 ደርሶ ነበረ። እጥፍ እንደማለት አይነት ነገር ነው። አሁን ደግሞ ያለበት ኤሪያ ኦልሞስት ሐሙስ ዕለት በነበረን ሴናሪዮ 72 አካባቢ ደርሶ ነበር ማለት ነው። ስለዚህ which is good ለኦይል በጣም አሪፍ ነው። ቢካዝ ሚድል ኢስት አካባቢ ያሉ ሰፕላየሮች ያው እንደፈለጉ እየተንቀሳቀሱ ስለሆነ ኦይል ከዚህ በላይ የመቀነስ ፕሮባቢሊቲ ይኖረዋል ማለት ነው። ሆርሙዞን ተከፍቶ የሚቆይ ከሆነ ስለዚህ ከኦይልም ያንን ነገር ኤክስፔክት ማድረግ እንችላለን ማለት ነው። ያው ሌላኛው ከዚህ ጋር ተያይዞ የምናየው ያው የሲዲጂፒአይ ነው። የሲዲጂፒአይ እና ዲኤክስዋይ እንደምታውቁት ያው ተመሳሳይ የሆነ ሙቭመንት ነው ያላቸው። ያ ማለት የሲዲዚ ጋር ኮት ስለሆነ ዲኤክስዋይ እና ቅድም ያየነው ዲኤክስዋይ ዶላር ኢንዴክስ እና የሲዲጂፒአይ ተመሳሳይ የሆነ ሙቭመንት አላቸው። እዚህ ጋርም ስናይ ያው ተመሳሳይ የሆነ ሙቭመንት ነው ያላቸው። ሁለቱም አግሬሲቭ በሆነ መንገድ እየወጡ ነው። ስለዚህ ቦታ ከዚህ በፊት ዊክሊ አናሊሲስ ሰራ እንደነገርኳችሁ ማርኬት አሁን ያለበት ኤሪያ ስንት ጋር ነው? 160 ጋር ባንክ ኦፍ ጃፓን ወይም ደግሞ የባንክ ኦፍ ጃፓን ቼርማን የሆነው ሰው እንዳወራው ስለዚህ ሀሳብ ያው ጃፓን ከ160 እንዲበልጥ አትፈልግም የሲዲጂፒአይ። ነገር ግን አሁን ላይ ያው ያ ነገር ከቁጥጥር ውጭ የሆነ ይመስላል። ኦልሞስት ብሬክ አድርጎታል። 61 አካባቢ ገብቷል። ያው መንዝሊ ካንድሉም ሊዘጋ የተወሰነ ቀን የቀረው። ዊክሊ ካንድል ኦልሬዲ ክሎዝ አድርገዋል። ከዛ በላይ እንደምታዩት እዚህ ጋር በፌበናቺም ለማየት ስንሞክር አንዳንድ ሌብሎች እንደምታዩት 61 ኪ ሌብል ላይ ሪያክት አድርጎ እየወጣ ነው። ስለዚህ እነዚህን 2700 ታርጌቶች አድርገን ትሬዶችን መግባት እንችላለን። ስለዚህ ያው ከዚህ በኋላ ቡሊሽ መጠበቅ እንችላለን ማለት ነው ኮንፊደንትሊ። ስለዚህ የተወሰነ ማርኬቱ ፑልባክ እስኪያደርግ መጠበቅ ሊኖርብን ይችላል። እንደ ዲኤክስዋይ ሁሉ ዲኤክስዋይ ላይ እንዳየነው እዚህ ጋር ፑልባክ እንጠብቃለን እንዳልነው እዚህ ጋርም የተወሰነ ፑልባክ መጠበቅ ሊኖርብን ይችላል። እንደ ዴይሊም ፎርዋርድ ላይም ስንገባ ያንን ነገር መጠበቅ ይኖርብናል። ይሄ ቦታ ቴስት ከተደረገልን በኋላ ግን ቱ ዘ አፕሳይድ ክሊር የሆነ ሴታፕ ይሰጠናል ማለት ነው። የሲዲጂፒአይ ያው ሰኞ የሚኖረን የማርኬት ሪያክሽን አይተን ትሬዶችን መግባት እንችላለን። እንደምታዩት ከ160 እንዲበልጥ ስለማይፈልጉ ባገኙት አጋጣሚ ሁሉ ሴላውት እያደረጉ ነበር። እንደምታዩት እዚህ ጋር ካለምንም ሪዝን ማርኬት እዚህ ደርሶ ነበር። ረጃጅም ዊኮች አሉ። ይሄ ሀፕን ያደረገበት ምክንያት ከ160 እንዲበልጥ ስለማይፈልግ የጃፓን ገቨርንመንት ማርኬቱን ያው በተለያዩ ፖለቲክስ ኒውሶችም ሊሆን ይችላል ፖሊሲዎችም እየተጠቀመ ማርኬቱን ለመውረድ እየሞከረ ነበር። ግን ፋይናሊ ያ ቦታ ብሬክ ተደርጓል። ይሄ ማለት ነው ዶላር ከጂፒዋይ ወይም ከጃፓን የን
በላይ ስትሮንግ እየሆነ ነው ማለት ነው። ያንን ስለማይፈልጉ ነው ያው ኢንፍሌሽን ያመጣል ብለው ስለሚያስቡ ነው ከዚህ እንዲያልፍ የፈለጉት የነበረው፣ ግን ኦልሬዲ ያልፋል ብዬ አስባለሁ። ከዚህ በኋላ ያው በቦዲ ብሬክ ስላደረገ የመውጣት ፕሮባቢሊቲ ይኖረዋል ማለት ነው። ስቲል ግልጽ አይደለም ግን እንጠብቀዋለን። ይሄንን ሞር ሌሎች ፔሮችን ለማየት ያክል ደግሞ ጂፒኤስዲ ኦልሞስት ከዊክሊ ጀምረን ብናየው ማርኬቱ እንደምታዩት ኮንሶሊዴት እያደረገ ነው ለአንድ አመት አካባቢ ያለው እንደ ሃየር ታይም ፍሬም ማለት ነው። ትልቅ ዳይሬክሽን እንደነዚህ አይነት ዳይሬክሽኖች እየሰጠን አልነበረም፣ ኮንሶሊዴት እያደረገ ነበረ ማርኬት። አሁን ፕሪቪየስ ሪያክት ያደረገበት ኦርደር ብሎክ አካባቢ ደርሷል። ያ ማለት እንደምታዩት እዚህ ጋር ማለት ነው ፕሪቪየስ ሪያክት ያደረገበት ኦርደር ብሎክ ነው ሌቭል። አሁንም ድጋሚ መጣና እዚህ ሌቭል ላይ ሪያክት እያደረገ ነው ማለት ነው። ስለዚህ እዚህ ጋር አሁን ሁለት አይነት ሴናሪዮ ነው የምንጠብቀው። ዲኤክስዋይ እና ጂፒኤስዲ ሁለቱ ተቃራኒ የሆኑ ሙቭመንት ነው የሚኖራቸው። ያ ማለት ዲኤክስዋይ ቡሊሽ ሲሆን ወይም ዶላር ቡሊሽ ሲሆን ጂፒኤስዲ ቤሪሽ ይሆናል ማለት ነው። ዲስ ዊክ እንደምታዩት ቤሪሽ ነበረ ቢካዝ ዶላር ስትሮንግ ስለነበረ ማለት ነው። አግሬሲቭ የሆነ ሴል አውት ነበር። ስለዚህ እዚህ ጋር አሁን ምን አለ ማለት ነው ማርኬት የተወሰነ ቡሊሽነስ መጠበቅ እንችላለን እዚህ ማርኬት ላይ ቢካዝ አንደኛ ዲኤክስዋይ የተወሰነ የመውረድ ፕሮባቢሊቲ አለው። ዲኤክስዋይ ወረደ ማለት ደግሞ ጂፒኤስዲ የተወሰነ የመውጣት ፕሮባቢሊቲ ይኖረዋል። ስለዚህ እዚህ አካባቢ ያለው ማርኬት ላይ ቡሊሽ የሆነ ሙቭመንት መጠበቅ እንችላለን ማለት ነው የተወሰነ። ቢካዝ አንደኛ ቅድም እንዳየ ነው እንደ ዊክሊ ኦርደር ብሎክ ተቻርጎልናል። ኦልሞስት ፕሪቪየስ ሪጀክሽን ኤሪያ ላይ ነው ያለው። ከዛ ደግሞ ኢምባላንስ አለን። ያ ማለት እዚህ ጋር እንደምታዩት ምንም አይነት ፊል አልተደረገም። ይሄ ማይነር ሳፖርት ኤሪያም አለን። ከዛ ደግሞ ኢምባላንስ አለን። እንደምታዩት ይሄ ካንድል ፊል አልተደረገም። አግሬሲቭ የሆነ ሴል አውት ያለበት የቤሪሽ ካንድል ስለሆነ ማለት ነው። እነዚህ ካንድሎች ፊል ይደረጋሉ ብዬ አስባለሁ። እንደ ዴይሊ ፎርወርድ ላይም ስንወርድ የኤሪያ በቦዲ ብሬክ የሚደረግልን ከሆነ ያው ኢንትሪ ይኖርናል ማለት ነው። ሰኞ አይ ቲንክ ኤክስፔክት የምናደርገው ይሄን ሙቭመንት ነው። ስለዚህ ያው ይሄ ኤሪያ በቦዲ ብሬክ የሚደረግልን ከሆነ ቱ ዘ አፕሳይድ እዚህ ማይነር ኤሪያም ድረስ ሊሆን ይችላል፣ እዚህኛው አካባቢ ድረስ በፊቦናቺም ሌብል ፊቦናቺ ሌቭላችንን አስመረን እስከ ዲፕ ዲስካውንት ድረስ ሴታፑን ማየት እንችላለን ማለት ነው። ለምሳሌ 61 ሌብል ድረስ እዚህ አካባቢ ድረስ ጎልደን ዞን ድረስ ማየት እንችላለን ማለት ነው ይሄን ሴታፕ። ስለዚህ ሰኞ ይሄ ኤሪያ ድጋሚ ሪጀክት አድርጎ ከፎርወርድ በላይ በቦዲ ብሬክ የሚያደርግልን ከሆነ ቱ ዘ አፕሳይድ ክሊር የሆነ ሴታፕ ይኖረናል። ሜቢ ያው እስከ ማክሰኞ ሮብ አካባቢ ድረስ ማለት ነው። ከዛ በኋላ ባለው ግን የምንጠብቀው ኮንቲኒዩሽን ሴታፕ ነው ማለት ነው። ያ ማለት ማርኬቱ እነዚህ ኤሪያዎች ፊል ካደረገ በኋላ ቅድም እዚህ ላይ እንዳልኳችሁ ድጋሚ የመውረድ ፕሮባቢሊቲ ያለው ከዚህ ከታች ራሱን የቻለ ኮንሶሊዴሽን ስላለው ማርኬቱ ያው የመውረድ ፕሮባቢሊቲ ያለው ማለት ነው። የተወሰነ ያን ቦታ ፊል ካረገልን ይሄ ማይነር የሆነ ሬዚስታንስ ሌቭል ፊል ካረገልን በኋላ ይወርዳል ብዬ አስባለሁ። ዊክሊ ላይ የሚሰጠን ነገር ያንን ስለሆነ ማለት ነው። እንደ ዊክሊም ስናየው እንደምታዩት ማርኬቱ እዚህ ቦታ ላይ ኮንሶሊዴት እያደረገ ነው። ስለዚህ ዲኤክስዋይም ሎንግ ተርም ቡሊሽ የሆነ ሙቭመንት ነው የምንጠብቀው። ያንን ግን ሙሉ ለሙሉ ኮንፊርም የሚያደርገን መቼ ነው? መንዝሊ ካንድሉ ሲዘጋ ወይም ደግሞ ጁን ሲያልቅ ማለት ነው። ጁላይ ላይ ነው ኮንፊርም የሚያደርገን አጠቃላይ ከዚህ በኋላ የሚኖረን 6 ወሮች ማለት ነው። አጠቃላይ ያው 6 ወር ሆኖታል 2026። ስለዚህ ያው የቀረውን 6 ወር ፕሪዲክት የምናደርገው ይሄ ካንድል ስቲክ መንዝሊ ላይ ሲዘጋ ነው ማለት ነው። 3 መንዝሊም ሊዘጋ ኦልሞስት 9 ቀን የቀረው መንዝሊ ላይም እንደዛው። ስለዚህ ያው ከዛ በኋላ ፉል ፕሪዲክሽን ይኖረናል ማለት ነው፣ ወይም ደግሞ ሙሉ ለሙሉ ዳይሬክሽን ይኖረናል ጂፒኤስዲ ላይም ሌሎች ፔሮች ላይም። ስለዚህ እነዛ ነገሮች ክሎዝ የሚያደርግ ከሆነ ቤሪሽ መጠበቅ እንችላለን ማለት ነው። ዩኤስዲ ላይም በተመሳሳይ ሁኔታ ለማየት ስንሞክር እንደምታዩት ከ2025 ጁላይ ጀምሮ ኦልሞስት ማርኬቱ ኮንሶሊዴት እያደረገ ነው። ሳይድ ዌይ ነው እየሄደ ያለው። እንደምታዩት ይሄ አሁን ያለበት ኤሪያ ስትሮንግ የሆነ ሳፖርት ነው። ፕሪቪየስሊ እዚህ ጋር እንደምታዩት ከዛ እዚህ ጋም ሪጀክት እያደረገበት ያለበት ዞን ነው። ስለዚህ አሁን ከረንትሊ ማርኬቱ እዛ ሪጀክሽን ዞን ላይ ደርሷል። ስለዚህ እዛ ሪጀክሽን ዞን ላይ የተወሰነ ማርኬቱ ወደ ላይ የመውጣት ፕሮባቢሊቲ ያለው ቢካዝ ኢምባላንሶችም ስላሉ ወደ ላይ የመውጣት ፕሮባቢሊቲ ያለው ብዬ አስባለሁ። ከዛ በኋላ ግን ያው ይሄ ሌቭል ብሬክ ከተደረገ በተለይ በደንብ ኮንፊርም ያደርገናል ማለት ነው። የቡሊሽ ሴታፖችን ቤሪሽ ሴታፖችን ኮንፊርም ያደርገናል ብሬክ ከተደረገ። ካልሆነ ግን ቱ ዘ አፕሳይድ የተወሰነ
የምናይበት ሲናሪዮ ይኖራል ማለት ነው። ይሄ ሌብል ስትሮንግ ስለሆነ ማለት ነው። እንደምታዩት ይሄ ሌብል ብሬክ ተደረገ ማለት ማርኬት እዚህ አካባቢ ድረስ የመምጣት ፕሮባቢሊቲ አለው። እንደ አጋጣሚ ደግሞ ፊል አልተደረገም። ይሄ ሌብል ኦቨርኦል ካየ ነው እንደ መንዘሊም እዚህ ጋር ምን አለ ኢምባላንሶች አሉ። እንደምታዩት ከዚህ ይሄኛው አጠቃላይ ምንድነው ኢምባላንስ ነው። አትሊስት ማርኬቱ እዚህ አካባቢ ድረስ መጥቶ ሪባላንስ ማድረግ አለበት ብዬ አስባለሁ። ይሄ ስትሮንግ የሆነ ሰፖርት ኤሪያ ስለሆነ ስለዚህ ይሄንን ኤሪያ በደንብ እንጠብቃለን ማለት ነው። ጥሩ ነገር ይሰጠናል ብዬ አስባለሁ። ስለዚህ ማርኬት ላይ ይሄንን ስትሮንግ የሆነ ኤሪያ መጠበቅ እንችላለን ማለት ነው። ስለዚህ ከዚህ ቦታ ላይ ሪአክት ሊያደርግ ይችላል፣ እዚህ አካባቢ ይመጣል ብዬ አስባለሁ። በተለይ ደግሞ ዴክሷይ ቅድም እንደነገርኳችሁ ይሄን ሌብል በቦዲ ብሬክ የሚያደርግልን ከሆነ ከ9 ቀን በኋላ ሙሉ ለሙሉ ዳይሬክሽናችን ዩኤስዲ ላይ ቤሪሽ ይሆናል ማለት ነው። ያንን ነገር ኤክስፔክት እናደርጋለን። ማርኬት አሁን ላይ የተወሰነ ፑልባክ ያደርጋል፣ ወደ ላይ ይወጣል ብዬ ግምታለኝ ማለት ነው። ያንን ነገር ነው ከዲስ ዊክ የምንጠብቀው። እንደ በጣም ክሊር የሆነ ሀሳብ የለውም ዩኤስዲ እንደ ጂፒኤስዲ ምናምን፣ ግን የተሻለ ነገር ማየት እንችልበታለን ብዬ አስባለሁ። በተለይ ሰኞ የሚሰጠን ሪያክሽን አይተን ከዛ ውጭ ለእኔ በደንብ ክሊር ነው ብዬ ማስበው ጎልድ ነው። ጎልድ እና ጂፒኤስዲ ሞር ዲስ ዊክ ክሊር የሆነ ፕራይስ አክሽን አላቸው ብዬ አስባለሁ። እንደምታዩት ጎልድ ይህን ትሬንድ ላይን በተደጋጋሚ ተች እያደረገ ነበረ። ትሬንድ ላይን ነበረ ላስት ዊክ ላይም ትሬንድ ላይን ተች ተደርጎ ነበረ። ዲስ ዊክ ላይ ደግሞ አግሬሲቭ በሆነ መንገድ መውረድ ችሎ ነበረ ማርኬቱ። ስለዚህ አሁን ይህንን ሜይ ቢ ከዚህ በፊት የምታስታውሱ ከሆነ 2026ም ሲገባ ያወራንባቸው አንዳንድ ሀሳቦች ነበሩ። ምንድነው 2026 ፑልባክ ሊሆን ይችላል ብለን አውርተንባቸው ነበር። ያ ማለት ማርኬት አግሬሲቭሊ እየወጣ ነው። ስለዚህ 2026 ማርኬት ከዛ ነገር ሪከቨር የሚያደርግበት ወይም ደግሞ ሪባላንስ የሚያደርግበት አመት ሊሆን ይችላል ብለን አውርተን ነበር እና አይ ቲንክ አሁን ላይ ያንን እያደረገ ይመስለኛል። ማርኬት ኦልሞስት ለማየት ስንሞክር እንደምታዩት አግሬሲቭ የሆነ ሙቭመንት ነበረ ኦልሞስት ከ2024 ጀምሮ ማለት ነው። ከኖቬምበር 2024 ጀምሮ አግሬሲቭ የሆነ ሙቭመንት ነበረ። ምን ያስፈልገዋል? ማርኬቱ ሪባላንስ ማድረግ ያስፈልገዋል እና የተወሰነ ሪባላንስ አድርጎ መውጣት ካለበትም ይወጣል ብዬ አስባለሁ። ስለዚህ አሁን ላይ ጎልድ ቢወርድ ያን ያህል የሚያስገርም አይደለም፣ ቢካዝ ሪባላንስ ያስፈልገዋል። አትሊስት እዚህ አካባቢ ድረስ የመምጣት ፕሮባቢሊቲ ይኖረዋል ብዬ አስባለሁ። ስለዚህ ዊክሊ ላይም ስንመጣ ያንኑ ነገር ነው የሚሰጠን። ትሬንድ ላይናችን በተለይ ብሬክ ከተደረገ ያን ነገር ኮንፊርም ያደርግልናል። እንደምታስታውሱት የገባናቸው ሴታፖችም ነበሩ። ይሄኛው ሴታፕ አርብለት ቲክቶክ ላይቭ ላይም ብዙዎቻችሁን የገባችሁትና ሼር አድርጊያችሁ ብዙዎቻችሁ ገብታችሁታል። ኦልሞስት ማርኬት እዚህ ጋር ስናየው ወደ 900 ምናምን ፒውስ አካሂዷል። ጥሩ ሴታፕ ነበረ። ብዙዎቻችሁ ሜን ሴታፕ ገብታችሁታል፣ እያየሁ ነው። ሪዛልታችሁን እየላካችሁልኝ ነውና ቴሌግራም ላይ ኮንግራውላችሁም። ጥሩ ሴታፕ ነበር። እንደምታዩት ጥሩ የሆነ ሪዛልት አግኝተንበታል። ስቲል የተወሰነ 25%ን ሆልድ አድርገነዋል። 75%ን ክሎዝ አድርገን ሞር ከዚህ በላይ የመውረድ ፕሮባቢሊቲ ስለሚኖረው ሴታፑ ያለውን ነገር ትንላለን። ሜቢ ያላያችሁ ልጆች የተወሰነ ብሬክዳውንም ለማድረግ ያክል ማርኬት እንደምታዩት ከላይ ስትሮንግ የሆነ ኦፕኒንግ አፕ ነበረ። በተደጋጋሚ ማርኬት ሪያክት እያደረገበት ያለው ኤሪያ ነበረ። ከዛ በኋላ ምን አረገ? በኤፍኤምሲ አግሬሲቭሊ ብሬክ አረገ። ከዛ ድጋሚ ወጣ። ስለዚህ እዚህ ጋር ምን ሰራልን ማለት ነው? ሪባላንስ ሰራልን። ከቀደም ጀምሮ ስናወራው የነበረው ሀሳብ ማርኬት ከሚንቀሳቀስበት ነገሮች አንዱ ሪባላንስ ለማድረግ ነው። ስለዚህ እዚህ ጋር በቦዲ ክሎዝ ሲያደርግ አግሬሲቭ የሆነ ኢንትሪን የገባ ነው። እዚህ አካባቢ ድረስ ፋይናል ታርጌታችንን አድርገን ነው የገባ ነው። ማርኬት ኦልሞስት ወደ 900 ፒፕስ አካባቢ ራን ማድረግ ችሎ ነበረ። ጥሩ ሴታፕ ነው። ሰኞም እዚህ ቦታ ላይ ክሊር የሆነ ፕራይስ አክሽን ይሰጠናል ብዬ አስባለሁ። እዚህ ጋር የተወሰነም ክሊር የሆነ ነገር አለው። ስለዚህ ዳውን ትሬንድ እንጠብቃለን ማለት ነው። የተወሰነ ማርኬቱ እንደምታዩት እዚህ ጋር ኢምባላንሶች ነበሩ። ያን ኢምባላንስ በጋፕ ሰኞ ዕለት ሪባላንስ አድርጎ ከፍቶ ነበረ። አሁን ደግሞ አግሬሲቭ በሆነ መንገድ ከዛ ሌብል እየወጣ ነው ማለት ነው። ስለዚህ እንደ ታርጌት 4040 አካባቢ 4050 አካባቢ እሱም ይዘን ትሬዶችን መግባት እንችላለን ማለት ነው። ስትሮንግ የሆነ ቦታ ስለሆነ ማለት ነው። ከዛ በኋላ
ሜቢ ማርኬት ስትራክቸር የሚሰጠን ከሆነ ለባይ እናያለን። ግን አሁን ከረንትሊ የተወሰነ ለሴል ብናይ የተሻለ ነው ማለት ነው። አንቲል ይሄ ሌብል ብሬክስ ካልተደረገ ድረስ ወደ ላይ ቺኛዋ ሌብል ብሬክስ ካልተደረገች ድረስ ለሴል ማየቱ አስቸጋሪ ነው። ስቲል ማለት ለባይ ማየቱ አስቸጋሪ ነው። ለሴል ብናየው የተሻለ ነገር እናገኝበታለን ብዬ አስባለሁ። ስለዚህ ቤሪሽ የሆነ ሙቭመንት እንጠብቃለን ማለት ነው። እዚህ ላይም ግን ያው ይሄ ሌብል ብሬክ የሚደረግልን ከሆነ ስቲል ለባይ ማየትም እንችላለን። ያው ፕራይስ አክሽን እሱን ፍሪደም ነው የሚሰጠን። ከዚህ ቡሊሽ ነው በቃ ዛሬ ቀናችን ቡሊሽ ነው ብለን ግግም ብለን ቡሊሽ ሴታፕ ብቻ ስንገባ ነው። እኛ ፕራይስ አክሽን ትሬደሮች ነን። የፕራይሱን አክሽን እያየን እንደ ፕራይሱ አክሽን ነው የምንወስነው፣ ኮንዲሽን የምንወስነው በዛ ነው እንጂ በቃ ቡሊሽ ነው ዛሬ ካል ወይም ደግሞ ዊክሊ አናሊሲስ ሰራ አይ በቃ ይሄ ዊክ ቤሪሽ ነው ካል ግዴታ ሁሌ ቤሪሽ መጠበቅ አይጠበቅብንም። እንደ ፕራይሱ ኮንዲሽን ያው የማርኬቱ ተለዋጭ ስለሆነ ያንን ነገር ተከትለን ለመሄድ እንሞክራለን ማለት ነው። አሁን ላይ ግን የተወሰነ ቤሪሽ ሆነ ሙቭመንት የምንጠብቅ የተሻለ ነገር እናገኝበታለን ብዬ አስባለሁ። ይህን ሴታፕም የተወሰነ 25%ቱን አካባቢ ሆልድ አርጉት ብያቸዋለሁ። ቴሌግራም ላይም ያላረጋችሁ ልጆች ክሎዝ ያረጋችሁም አላችሁ፣ አሪፍ ነው። ሆልድ ያረጋችሁም የተወሰነውን ከኔ ጋር ደግሞ ሆፕፉሊ ጥሩ ይሆናል ብዬ አስባለሁ። ስለዚህ ጥሩ ነገር እንጠብቅበታለን ከጎልድም ቤሪሽ ሆነ ሙቭመንት። ዴይሊ ላይም ስናየው ማርኬቱ እንደምታዩት እዚህ በቢጫ ያሸመርኩት ኦፕኒንግ ጋፕ ጋር እንደምታዩት አግሬሲቭ የሆነ ሪያክሽን ሰጥቶን ነው የወረደው ማለት ነው። ያ ሌቭል ብሬክ መደረግ አልቻለም። ስለዚህ ያው ማርኬቱ እዚህ አካባቢ ድረስ አሁን የመምጣት ፕሮባቢሊቲ ያለው 4050 ያልኳቸው አካባቢ እዚህ ሰፖርት ኤሪያ አካባቢ የመምጣት ፕሮባቢሊቲ ያለው ማለት ነው። ስለዚህ እሱ ነገር እንጠብቃለን። ሆፕፉሊ ያው ይሄ ትሬንድ ላይም ቢሰበር ሞር የተሻለ ነው፣ አይዲያል እንዲሆን ማርኬቱ ዴክስ የሚወጣ ከሆነ ሎንግ ተርም ይሄ ሌብል ብሬክ የሚደረግ አሪፍ ነው። ብዙዎቻችሁ እየጠየቃችሁ ነው ዴክሳይ እና ጎልድ ያላቸው ኮሪሌሽን ምንድነው እያላችሁ ነው። እና ክሊር አይደለም። እንደ ዩኤስዲ እንደ ጂፒኤስዲ ተቃራኒ አይደለም። ያ የሚሆንበት ምክንያት ምንድነው? ከሁለቱም ከረንሲ አይደለም። ዴክሳይ ከረንሲ ነው፣ ጎልድ ግን ከረንሲ አይደለም። ሁሉም ሀገር ጎልድ አለ፣ ሁሉም ሀገር የራሱ እንትን አለው። ኬንያም ጎልድ አለ፣ ኢትዮጵያም ጎልድ አለ፣ ግብፅም ጎልድ አለ፣ አሜሪካም ጎልድ አለ፣ ቤልጂየምም ጎልድ አለ። ስለዚህ የሆነ ሀገር ከረንሲ አይደለም ጎልድ፣ ግሎባል አሴት ነው። ስለዚህ ከየትኛውም ከረንሲ ጋር ስትሬት የሆነ ኮሪሌሽን ሊኖሩ አይችልም ማለት ነው፣ እንደ ዩኤስዲ ምናምን። ስለዚህ ያው እንደ አሴት ስለሆነ የሚታየው እና ደግሞ ያው እንደ ሴፍ ሄቨን የሚታይ እንትን ስለሆነ ያው ከየትኛውም እንትን ጋር ኮሪሌሽኑን ባታዩት የተሻለ ነው ማለት ነው። ጎልድ ላይ አንዳንድ ሰው ከሲልቨር ጋር ያየዋል፣ ግን ያው ዳት ማች እንትን የሚል ነገር የለውም። ተመሳሳይ ሞመንት ስለሆነ የሚሰጡት ማለት ነው። ግን ያው ከዴክሳይ ጋር በብዛት ያው ተቃራኒ ነው የሚሆኑት። ግን ያው ናት ኦልዌይስ ሁሌ ተቃራኒ ይሆናሉ ማለት አይደለም። እንደ ዩኤስዲ ምናምን ሁሌ ተቃራኒ የሆነ ሙቭመንት ከነሱ ማግኘት አንችልም ማለት ነው። ስለዚህ ኦቨርኦል ያው እነዚህ ነገሮች ነው ከማርኬት የምንጠብቀው። ዲፊክም ያው የተወሰነ ቤሪሽ ሆነ ሙቭመንት እንጠብቃለን። ሆፕፉሊ ጥሩ ነገር እናገኝበታለን ብዬ አስባለሁ። ያው በቻልኩት መጠን አፕዴት ለማድረግ እየሞከርኩ ነው። ዲፊክም ያው ከእናንተ ጋር ትሬዶችን እየገባን ነው። ያው በጤና ችግርም ቅድም እንደነገርኳቸው የተወሰነ አክቲቭ አልነበርኩም እንዳለፉት ሳምንታት። ግን ያው አሁን ላይ በደንብ አክቲቭ ነኝ እና ለእናንተም ያው የምችለውን ነገር ሼር ለማድረግ እየሞከርኩ ነው። አርብ ዕለት ሴታፖችን ብዙ ሰዎቻችሁ ገብታችኋል። ከዚህ በኋላ እንደዚህ አይነት ሴታፖችን ያው ከገባው በኋላ ብሬክ ዳውን ማድረጉ ብዙም ለእናንተ ይጠቅማሉ ብዬ አላስብም። ከመግባቴ በፊት ግን ኤክስፕሌን አድርጌ አብረን ብንገባ አንደኛ ኮንፊደንት ቢውልድ ታደርጋላችሁ፣ ገንዘብ ሜክ ማድረግ ትችላላችሁ፣ ስትራቴጂውንም አንደርስታንድ ታደርጉታላችሁ ብዬ አስባለሁ። እና ዳስ ዋይ ቀድሜ ለእናንተ እንትን ለማለት እየሞከርኩ ያለሁትኝ። ስለዚህ ያው ቴሌግራሙንም ጆይን ያላረጋችሁ ልጆች ካላችሁ ብዙዎቻችሁ ከቴሌግራም ነው የመጣችሁ ብዬ አስባለሁ። ጆይን አድርጉ። እዛ ላይ ስለሆነ ሞር አክቲቭ መሆኑ ኢንቦክስ ላይ ማውራት የምትፈልጉ እዛው ላይ አውሩኝ። ሆፕፉሊ ጥሩ ሳምንት ይኖርናል ብዬ አስባለሁ። ያው እንደተለመደው እዚህ ድረስ ቪዲዮን ካያችሁት የእናንተንም ኤክስፔክቴሽን ኮሜንት ላይ ያሳውቁኝ፣ ፊድባካችሁንም። ያው ቪዲዮንም እዚህ ድረስ ካያችሁት ኮሜንት ላይ እንደተለመደው ደብሊው ሉና እያላችሁ ጻፉልኝ። ያው ጥሩ ሳምንት ይኖርናል ብዬ አስባለሁ። ጋይስ መልካም ሳምንት ለሁላችንም። ሰላም ዋሉ።